የሰሜን ለንደኑ ክለብ አርሰናል መጥፎ ዜና ገጥሞታል። አርሰናሎች ከትላንት በስቲያ በዕለተ ማክሰኞ በለንደን ደርቢ ፉላምን በረቱ በጨዋታ በቡካዮ ሳካ መመለስ ቢደሰቱም በዛው ጨዋታ ግን በጋብሪኤል ማጋሌሽ መጎዳት ማዘናቸው ይታወቃል። ብራዚላዊ ተከላካይ በፉላሙ ጨዋታ ገና በ16ኛ ደቂቃም ላይ ነበር በጃኮብ ኪዮር ተቀይሮ ወጥቶም የነበረውን ለመድፈኞቹ መጥፎ በሆነ ዜና ጋብሪኤል ማጋሌሽ ባስተናገደው የሃምስትሪንግ ጉዳት ምክንያት ከቀሪው የውድድር ዓመት ውጪ መሆኑ ተረጋግጧል። አርሰናሎች ማጋሌሽ ቀዶ ጥገናውንም እንደሚያደርግ አያይዘው አረጋግጧል። የጋብሪኤል ማጋሌሽ ጉዳት ግን ለሚኬል አርቴታ ቡድን ትልቅ ቀውስ ያድርግባቸዋል። ዘንድሮ በቡድኑ ወጥ አቋም እያሳዩ ከሚገኙ ተጫዋቾች መካከል አንዱ እንደሆነ ግልጽ ጉዳይ ያድጓል። ከዊሊያም ሳሊባ ጋር ጠንካራ ጥምረት ሊፈጥሩ የቻሉ ተከላካዮች ናቸው። በአርሰናል ቤት ሁለቱ ተጫዋቾች የክለቡ የኋላ መስመር ደጀኖች መሆናቸውም ጥርጥር የለውም። ማጋሌሽ በዚህ የውድድር ዓመት መጀመሪያ ላይ በጉልበት ጉዳት ምክንያት ቢቸገርምና በኦክቶበርና በዲሴምበር ወር ላይ ጨዋታዎች አምልጠውት የነበረው ማጋሌሽ ዘንድሮ ለመድፈኞቹ ግን ከ30 የፕሪሚየር ሊግ ጨዋታዎች በ28 ጨዋታዎች በቋሚነት ተሰልፎ መጫወት የቻለ ተጫዋች ነው። መድፈኞቹ ዘንድሮ በሊጉ ምርጥ የሆነ ዲፌንሲቭ ሪካርድ ለኖራቸው ምክንያትም የማጋሌሽና ሳሊባ ቁልፍ መሳሪያ ያድርጓል። ዘንድሮ አርሰናሎች 25 ግቦችን ብቻ ያስተናገዱ ቡድንም ናቸው። በዚህ ሰዓት ማጋሌሽ ማጣት እጅግ አቃዋሽ ዜና ነው። በተለይ ለሪያል ማድሪዱ የቻምፒዮንስ ሊግ ጨዋታ ለአርቴታ ማጋሌሽ ማጣት ትልቅ ቀውስ ተደርጎ ይቆጠራል። ማጋሌሽ ከመከላከሉ በዘለለም ደግሞ በተለይ ከቆሙ ኳሶች እየገጨ በማስቆጠር ለአርሰናሎች በበርካታ ጨዋታዎች ላይ ነጥብ አስይዟቸው ሲወጣ ይታወቃል። ይህንም ነው አሁን የሚያጎድልባቸው። ቡድኑ በኋላ መስመሩ ሪካርዶ ካላፊዮሪን ማጣቱ እንዲሁ የሚዘነጋ አይደለም። አዲስ ባይሆንም ታኬሮ ቶሚያሱም በኋላ መስመር ሌላኛው ጉዳት ያለበት ተጫዋች መሆኑ አይዘነጋም። በሌላ በኩል የዩሪን ቲምበርም ጉዳት ሌላ በእንቅርት ላይ ጆሮ ደግፍ ነው የሚኖር። የቲምበርም ጉዳት የከፋ ከሆነ ሌላ ትልቅ ስጋት ነው። ቲምበር ግን የከፋ ጉዳት አይደለም ያስተናገደው ተብሎ ይገመታል። መድፈኞቹ በቀጣይ ጨዋታቸው በሊጉ ኤቨርተንን ወደ ጉዲሰን ፓርክ አቅንተው የሚገጥሙ ሲሆን ምናልባትም ኪዮር ማጋሌሽን ተክቶ ሊጫወት ይችል ይሆናል። የካራቦ ካፕ አሸናፊዎቹ ኒውካስል ዩናይትዶች የተጫዋቻቸውን ውል ያደሱ ሲሆን የማግባይሶቹ ተከላካዮች ፋቢያን ሻር በሴንት ጄምስ ፓርክ እስከ 2026 ድረስ የሚያቆየውን አዲስ ውል በይፋ አድሷል። ሻር ውሉም በአዲስ ኖሮ በኒውካስል ቤት የነበረው ውል በዚህ የውድድር ዓመት መጨረሻ ላይ ይጠናቀቅም ነው የነበረውን ግን ውሉ ለተጨማሪ 1 ዓመት አራዝሟል። ስዊዘርላንዳዊ ተከላካይ በቀጣይ በዲሴምበር ወር ላይ ወደ 34ኛ ዓመቱ የሚሄድ ቢሆንም ዘንድሮ ለኤዲሃው ቡድን ግን 32 ጨዋታዎችን ማከናወን የቻለ ተጫዋች ነው። በ2018 ከዲፖርቲቮ ላ ካሮኛ ወደ ኒውካስል ዩናይትድ የደረሰው ሻር አሁን ላይ በኒውካስል ቤት ለረጅም ዓመታት ከቆዩና በቀዳሚነት ከሚቀመጡ ተጫዋቾች መካከልም አንዱ ያድርገዋል። የካታላኑ ክለብ ባርሴሎና በትናንትናው ዕለት መጥፎ ዜና ገጥሞት ነበር ቢሆንም ዛሬ ግን እፎይታን የሚሰጣቸውን ዜና ሊሰሙ ችሏል። ትናንት እንዳነሳነው ባርሴሎናዎች ከዚህ ቀደም የስታዲየማቸውን የካምፕኑን ቪአይፒ መቀመጫዎች በ100 ሚሊዮን ዩሮ መሸጣቸው፣ ነገር ግን ይህ በላሊጋው ለፋይናንሻል ፌር ፕሌይ ሕግ ተቀባይነትን ሳያገኝላቸው ቀርቶ እንደነበር የሚታወቅ ነው። ይህ ደግሞ ዳኒ ኦልሞንና ፖል ቪክቶርን በድጋሚ እንዳያስመዘግቡ ከማድረግ ጋር በቀጥታ ተያይዞ ነው የነበረውን ግን ላሊጋ ባርሴሎና ላይ ያቀረበው ቅሬታ በስፔን የሚገኘው የናሽናል ስፖርትስ ኮሚቴ የላሊጋውን ቅሬታ ውድቅ አድርጎ ተገኝቷል። እንደተባለውም ከሆነ ዳኒ ኦልሞና ፖል ቪክቶር ቢያንስ እስከ ውድድር ዓመቱ መጨረሻ ድረስ እንደተመዘገቡ ይቆያሉ ተብሏል። ይህም ለቡልጋሪዎቹ ፎይታን የሚሰጣቸው ዜና ነው። በቱርኪ የሀገሪቷ ትልቁ ደርቢ ትላንት መደረጉና አወዛጋቢ አሰልጣኝ ትላንትም የፈጠሩት ክስተት ይታወቃል። ትላንት በተርኪሽ ካፕ የሆዜ ሞሪኒዮ ቡድን የሆኑት ፌነርባቾች በጋላታሳራይ 2-1 ተረተው ከውድድር ውጪ በሆኑበት ጨዋታ ከጨዋታው መጠናቀቅ በኋላ ሞሪኒዮ የጋላታሳራዩን አሰልጣኝ ኦካን ቡሩክን አፍንጫ የጎተቱበት ክስተት በስፋት አነጋጋሪ ሆኖ ተገኝቷል። ጆዜ ያደረጉት ተግባር ተቀባይነት ባይኖረውም
የቡሩክ ሪያክሽን ወይም አኳኋን ግን ከዛ በኋላ በእውነቱ ትንሽ ገነን ያለ ነው የነበረው። መሬት ላይ ወድቀው ሲንፈራፈሩም ጭምር ነው ሲታዩ የነበረው። ወደ ዋናው ነጥባችን ስንመለስ ግን ፖርቹጋል አሰልጣኝ ጆዜ በዚህ አግባብ ያልሆነ ድርጊታቸው ጥፋተኛ ሆኖ ከተገኙ እስከ 3 ጨዋታ ድረስ ሊታገዱ እንደሚችሉ እየተጠቆመ ይገኛል። ያው የማይቀርላቸውም ይመስላል። ጆዜ በቅርቡም ግን በተርኪሽ እግር ኳስ ፌዴሬሽን ከዘረኝነት ጋር ባላሰቡት መንገድ ተያይዞባቸው የአራት ጨዋታዎች እገዳና የ35,000 ፓውንድ አካባቢ የገንዘብ ቅጣት ተጥሎባቸው እንደነበር የቅርብ ጊዜ ትውስታ ነው። ሪያል ማድሪዶች ሌላኛውንም ግብ ጠባቂያቸው እንደሚያወጡት ታውቋል። የሪያል ማድሪዱ ሁለተኛ ግብ ጠባቂ ነው አንድሬ ሎኒን ጉዳት እንዳጋጠመው ተገልጿል። በዚህም ዩክሬናዊ ግብ ጠባቂ ከቫሌንሺያ ጋር ያለው ጨዋታ እንደሚያመልጠው ታውቋል። ሎኒን ባለፈው በኮፓ ዴል ሬይ የግማሽ ፍጻሜ የመልስ ጨዋታና ድራማዊ ክስተት በታየበት ጨዋታ ቁጥር አንዱ ግብ ጠባቂ ነው ቲባ ኮርቷ አለመኖሩን ተከትሎ መሰለፉ ይታወቃል። አሁን ግን ሎኒንም ተጎድቶ ነው የተገኘው። ሎኒን ያስተናገደውን ጉዳት ተከትሎ ለ4 ሳምንታት ያህል ከሜዳ ሊርቅ እንደሚችል እየጠቆመ ይገኛል። ሜሬንጌዎቹ ከነገ በስቲያ በዕለተ ቅዳሜ በሜዳቸው ሳንቲያጎ በርናቢዮ ቫሌንሺያን ሲገጥሙ የኮርቷንም ሆነ የሎኒን ግልጋሎት አያገኙ ማለት ነው። በዚህም ለቫሌንሺያ ጨዋታ ተሰልፎ የሚጫወተው ፍራንክ ጎንዛሌዝ ነው የሚሉ ዘገቦች እየተበራከቱ ይገኛሉ። እንደ አንዳንዶች ዘገባ ከሆነ ደግሞ ለቫሌንሺያ ጨዋታ ሎኒን ራሱ በማደንዘዣ ሊገባ ይችላል የሚሉም ዘገቦች እየተመለከትን እንገኛለን። ነገር ግን ፍራንክ ይሰለፋል ተብሎ በስፋት የሚገመተው ግብ ጠባቂ ነው። ፍራንክ ጎንዛሌዝ ራሱን በዛ ጨዋታ በአግባቡ ካሳየ ደግሞ በሩን የሚከፍትለትም ይሆናል። ከሪያል ማድሪድ ቤት ሳንወጣ ባለፈው ሳምንት እንዳነሳነው የሪያል ማድሪዱ አሰልጣኝ ካርሎ አንቸሎቲና ታክስ ማጭበርበር ጉዳይ ዜና በተመለከተ አዲስ ነገር ተሰምቷል። ዶን ካርሎ ዛሬ ክሳቸውን ተከትሎ አሁን ላይ ፍርድ ቤት የቀረቡ ሲሆን በቀረቡበት የስፓኒሽ ፍርድ ቤት በታክስ ማጭበርበር ተጠርጣሪ ሆኖ የተገኙ ጣሊያናዊ አሰልጣኝ ፍርድ ቤት ሲቀርቡ የስፓኒሽ አቃቤ ሕጎች አንቸሎቲ ላይ የ4 ዓመት ከ9 ወራት የእስራት ቅጣት እንዲተላለፍባቸው ለፍርድ ቤቱ ጥያቄ ማቅረባቸው ታውቋል። ስለዚህ ጉዳይ ባለፈው ሳምንት በስፋት መመልከታችንም ይታወሳል። የ65 ዓመቱ አሰልጣኝ ይህ ነገር የመጣባቸው ከ2014 እስከ 15 ባለው ጊዜ ውስጥ ሆን ብለው ከ1 ሚሊዮን ዩሮ በላይ ታክስ ባለመክፈል አጭበርብረዋል በሚል እንደሆነ ይታወቃል። የ65 ዓመቱ አሰልጣኝ ግን ይህንን ተግባር እንዳላደረጉ ነው ያስተባበሉ የሚገኙት። አንቸሎቲ በ2014 መክፈል ካለባቸው በታች እንደከፈሉም አምነዋል። ነገር ግን ይህም የሆነው በአካውንቶቻቸው ምክንያት እንደሆነ ነው የገለጹ የሚገኙት። በቅርጫት ኳስ ወይም በባስኬትቦል ዜና የኤንቢኤ ጨዋታዎች መደረጋቸውን ሲቀጥሉ ዛሬ በተደረጉ የተመረጡ ጨዋታዎችም የዌስተርን ኮንፈረንስ መሪዎቹ ኦክላሆማ ሲቲ ታንደሮች ዲትሮይት ፒስተንስን 119-103 በሆነ ውጤት ማሸነፍ ችሏል። በጨዋታው ለማደኛው የታንደሩ ኮከብ ጨዋሽ ጊልጄስ አሌክሳንደር 33 ነጥቦችን አስቆጥሮ 6 ሪባውንዶችን አድርጎ 3 አሲስቶችን ያስመዘገበ ሲሆን 2 ደግሞ ብሎኮችን እንዲሁም 3 ጊዜም ኳስን ሊነጥቅ ችሏል። ጊልጄስ ዛሬ ከ30 ነጥቦች በላይ በማስቆጠሩ በውድድር ዓመቱ ለ48ኛ ጊዜ ከ30 በላይ ነጥቦችን ሊያስቆጠር ችሏል። ታንደሮች ከዛሬ ድላቸው በኋላ ግን ተከታታይ 11ኛ ድላቸውን ማሳክተዋል። ዳላስ ማቭሪክሶች አትላንታ ሃውክስን 120-118 በሆነ ውጤት ማሸነፍ ችሏል። በጨዋታው የቀድሞ የሌከርስ ጨዋች ሆነው እና የአሁኑ የማቭሪክስ ጨዋች ሆነው አንቶኒ ዴቪስ የጨዋታውን ከፍተኛ ነጥብ ያስቆጠረ ሲሆን 34 ነጥቦችን ማስቆጠር ችሏል። እንዲሁም 15 ሪባውንዶችን አድርጎ 5 ብሎኮችን አድርጎ ነው የነበረው። በዌስተርን ኮንፈረንስ ሁለት ደረጃ ላይ የሚገኙት ሆስተን ሮኬቶች ደግሞ ዩታ ጃዝን 143-105 በሆነ ውጤት ረትተው ባለፉት 15 ጨዋታዎች 13ኛ ድላቸው አሳክተዋል። የአምና ቻምፒዮኖቹ ቦስተን ሴልቲክሶች ደግሞ በኮርታቸው በሚያሚ ሂት 124-103 በሆነ ውጤት ተረቷል። ሚያሚ ሂት ተከታታይ 6ኛ ድላቸውንም ዛሬ ሊጎናጸፉ ችሏል። ዶኖቫን ሚሼን 27 ነጥቦች፣ 6 ሪባውንዶች፣ 5 አሲስቶች፣ 3 ብሎኮች እንዲሁም 3 ጊዜ ደግሞ 3 ነጥቦችን አስገኝቶ በደመቀበት ጨዋታ ደግሞ ቡድኑ የሆኑት የኢስተርን ኮንፈረንስ መሪዎቹ ክሊቭላንድ ካቫሊርሶች ኒውዮርክ ኒክስን 124-105 በሆነ ውጤት ማሸነፍ ችሏል። ካቭሶች ከዛሬ ድላቸው በኋላ በውድድር ዓመቱ 61ኛ ድላቸው ላይ መድረስ የቻሉ ቡድን ሆኗል።